እኔ ትላልቅ ከባድ ቻሌንጆች ቁጥር ስፍር የለኝም የገጠሙኝ ከሁሉም አቅጣጫ and maybe እኔን የገጠሙኝ ብዙ ሰው ላይገጥመው ይችላል I don't know እንደ ምሳሌ ለማውራት አሁን ለምሳሌ እሺ እንደው ዝም ብሎ ኦኬ ሜቢ ምሳሌዎቹ ምክር ሊሆንም ላይሆንም ይችላሉ በጣም ብዙ ድርጅቶች በቃ በምንም በማይታሰቡ ናቴ ተዘግተውብኛል አሁን ሃይላንድ ይሄ በቃ ይሄን ሁሉ የወለደው ምንድነው በቃ ከመሬት ተነስቶ ገቢዎች መጥቶ ሬትሮአክቲቭሊ ታክስ ሪካልኩሌት አድርጎ በዛን ጊዜ 30 ሚሊዮን ብር አምጥተዋል ከየት ነው የምታመጣው ይሄንን በቃ አልተቻለም ተዘጋ እነ ሮያል ክራውን ምናምን ገበያው ውስጥ ገባን ገበያውን ተቆጣጣን የሆነ ላስብ የማልችለው የሆነ ጦርነት ከመሬት በቃ ህገወጥ አክሰስ ካፒታል ኦኬ ከአክሰስ ሪል ስቴት ጋር በተገናኘ አክሰስ ሪል ስቴት እንዴት ነው ችግር የገጠመው ማአት በቃ 50 ነገር ነው እንጂ አንድ ነገር ግን መሰረት ስለነበረው አሁንም አለ ዘመን ባንክ ጋር የገጠመኝ ነገር አለ ያው ነው ፈጥሬው ምን ብየው አሁን በቃ ምንም አይደለሁም ሼርሆልደርም አይደለሁም ሶ አሁን ለእናንተ ኦዲየንስ ቅድም ያልኩት ነገር ነው ዝም ብሎ እኮ ያለ ምክንያት አሁን ተረጋግተን የምናይበት ጊዜ ነው ያልኩት ሜቢ ትልቁ ምክር የምሰጠው ብዙ እኔም አንዳንዴ የፈተነኝ ነገር ቢዝነስ በራሱ በጣም ከባድ አስቸጋሪ ነገር ነው ብዙ ሪስክ አለው ሪስኮቹን እንድትሻገር ቀድመ ባታውቀው የሚረዳህ ካፒታል ነው እኛ ሀገር ብዙ ቢዝነስ እንደምንም ተፍጨርጭሮ ነው ሚኒመም የምታስፈልገዋል ማሽን ከቻይና በርካሽ ተገዝቶ ራሱ በኋላ የሚያስከፍልህ ዋጋ ምናምን ከዛ ልክ ስራ ትገባና ከየት እንደሚመጣ አታውቀውም የሆነ ችግር ፈተና ይመጣል ልክ እሱ ሲመጣ ሪዘርቭ የለህም ትወድቃለህ ሶ በተቻለ መጠን የምናስበው የምናቅደው ነገር አለ ግን የሆነ ኦሬዲ ለዚህ ራሱ በቂ ገንዘብ የለም አውቃለሁ ግን የምመክረው ነገር በቃ የምሰራው ያቀድኩት ስራ ይሳካል በያምኘ ነው የመጣሁት ግን ባይሳካ ምንድነው የሚፈጠረው ከዚህ ራሴን ማዳን እችላለሁ ወይ ስራውን ማዳን ግን ወይም ደግሞ ይሄ ቢከስርም እችለዋለሁ ወይ ይሄ ፋይናንሲንጉ ላይ ሪስክ አለ መውሰድ ግን ይሄ it's like ምንድነው የሚያወራው ነው የምባለው ለምን እንኳን ፋይናንሲንጉ ላይ ሪስክ አለ